ማርም ሲበዛ ያቅለሸልሻል። ሜሪና ዳኒ ግን ምናችሁ ምን ሊገባኝ አልቻልም። እኛን ግራ አጋብታችሁ እነሱን ደግሞ ግራ ታጋባላችሁ። ልጁን ደግሞ በግድና ከቤት ግባ ሻንጣህን አምጣ። እናንተ ናችሁ ልጁን የመከራችሁት እንጂ ልጁ እኔ አልገባም፣ አይሆንም፣ ልጅቷን አታስጨንቋትኝ። እኔና ሩታ ገና ብዙ ያልጨረስነው ነገር አለን። እንዲህ ልጁንም አታስጨንቁት፣ ሩታንም ደግሞ አታስጨንቁት። ሩታም እኮ ነገረቻችሁ፣ ወንድ ልጅ ከሴት ልጅ ሻንጣ ይዞ አይመጣም። እኔና እሱ ገና በጣም ብዙ የምናጠና ናቸው ነገሮች አሉን። እኔ እና እሱ ገና ብዙ ነገሮች የምንማከራቸው ነገሮች አሉን። ሰው ያስፈልግሻል፣ ሰው ያስፈልግሻልኝ እና ሰው ቢያስፈልጋት እኮ ግድ እኮ ከዚያ ቤት እኮ አብሯት ሰው ይቀመጥ ማለት አይደለም። ሰው ለማንኛውም ሰው ያስፈልጋል። ግን ደግሞ ያነ ወንድ ልጅ ወይም የሆነ ሰው ልጅ እኔ ካልፈለግኩኝ ከእኔ ጋር በግድ ተቀመጥ፣ አንድ ሁለት ክላስ አለ፣ ባዶ ክላስ ነው፣ አብረሃት ተቀመጥ ምናምን ምናምን እንዴ ሰዎቹን ይሄን ያህል በሰዎች ህይወት ግን መጫወት ምን ይላለኝ? አረ ሜሪና ዳኒ ግን በጣም እኔ እንጃ። ብቻ አንድ ጊዜ አንዳንዴ ጥሩ ናችሁ ስትባሉ ደግሞ የሆነ ከልክ ከፍሌ ታልፋላችሁ። ልጅቷንም ይሄን ያህል ማስጨነቅ፣ ልጁንም ይሄን ያህል ማስጨነቅ ምንድነው? አንተ እንደ ወንድ ልጅ ቆፍጠና አትልም እንዴ? አንተ ምንድነው እኛ እንደዚህ የምታስብላን? እናንተ እኮ ናቸው የመከራችሁት። ኮታህን ለብሰህ ኢቢኤስ ከፍተህ በቃ ቁጭ ትላለህ፣ አባወራ ትሆናለህ። ልጅቷ አልፈልግም ሩታና ደስታ እኮ ገና ብዙ የሚያጠኑት አለ። አብሬሽን ትፈልጊዋለሽ፣ አብሬሽን ምን ትይዋለሽ፣ አብሬሽን እንደዚህ ነው። እኔ አብሬሽን ብፈልገው ኑሮ ስንት አደርግ ነበር፣ ግን በቃ እኔ እርግፍ አርጌ ተቸዋለሁ አለች እና ልጅቷንም አንዳንዴ ተቀብሏት፣ ሁለተኛ ደግሞ በቃም ነግራቸዋለች። ወንድ ልጅ ደግሞ ከሴት ቤት ሻንጣ ይዞ አይገባም አይደለም። ሲፈልጉ ከዚህ ቤት ሳይሆን ደስታ የሚገባ ከሌላ ቤት ኦኬ አብረው ቢቀመጡ ይሻላል። ሰላም ውድ ነው የተከበራችሁ፣ እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። ሜሪና ዳኒ እንግዲህ እንዳያችኋቸው አልሞይም በዚህ ሳምንት የሚያረጉትን ነገር የሚሰሩትን ነገር ወላይ ምንም ነገር አያውቁትም። ህፃን ናችሁ ወይስ ጠጥታችሁ ነው የምትመጡ? ሰክራችሁ ነው የምትመጡ? አላውቅም እንዴ ምን ማለት ነው? እስኪ አንዳንድ የምታወሩትን ነገር እስኪ ደግሞ እወቁት። የምታረጉትን ነገር እስኪ ጠንቀቃችሁ ቆም ብላችሁ ሰቡ። ይሄ ነገር ለህዝብ ያስተምራል። ይሄ ነገር ለህዝብ አስተማማኝነት ነገር አለው። ይሄ ቪዲዮ ህዝብ ይቀበልናል። አንዳንዴ በሉ እንዴ ሜሪም እኮ ያው አንቺ ትንሽ አይደለሽም አይደለም። ስለዚህ የምታወሩትን ነገር እወቁ። ዳኒ ኦኬ እስቲ አረዳንም ቢሆን ራስክን ወደ ራስ ተመለስ እና ልጅቷን ይሄን ያህል ማስጨነቅ። ልጁም እኮ ነገራችሁ እኔ አልፈልግም ብያቸው። አዎ እኛም ራሱ ሰምተናልኝ። እኔ አልፈልግም ሻንጣ ይዤ መግባት አልፈልግም። ሩታም ነገረችህ። በቀደም ቤት ገዛ አይደለ? ከቤት በኋላ ደግሞ መኪና ገዝተ ደግሞ ስትሰጥ ታየህ። አሁን ደግሞ እናለ ለሆቴል እንኳን $20 እና ምናምን ነገር እንዴት መክፈል ያቅተው አይደለም? አንድ ሰው ቤት የገዛ መኪና የገዛ አምኖበት የመጣ ስለሆነ ዲያስፖራ ወላይ ፈዛዛ የሚዜ ፈዛዛ የለውም። ለዛ ነው ምስር የሚባልና በቃ ፍዝዝን ያለ እንጃ እንዴት አድርጎ ያስረዳቸው። እነሱ ደግሞ ሲያዋርዳቸው እንዴት ታዋርድናለህ? እነሱ ሻንጣ አስገቢ፣ እነሱ ሻንጣ አስወጭ። እንዴ ሲፈልጉ ናግባ፣ ሲፈልጉ ናውጣ። ልጁንም ይሄን ያህል ለሚዲያ ማስጣት አንደኛ የወንድ ነው። በወንድነቱ መፈታተን እንደኔ ያው ጥሩ አልታየኝም ማለት ነው። ሁለተኛ ደግሞ ልጅቷንም ቢሆን በዚህ ልክ ሩታን ለማስጠላት ሩታ የወንድ ትጠላ ሩታ በቃ አትቀበለውም። አሁን ወንድ አስገባች እንዴ! ምን ሆናችሁ ነው እናንተ? በቃ ይች ልጅ ስትሰደብላችሁ፣ ይች ልጅ የሆነ ነገር ስትሆንላችሁ በጣም ደስ ይላችኋል። ለቪዲዮ ናችሁ አይደል? በቀደም በዳኒ ቤት የተናገራችሁት እኮ መቼም ቢሆን አንረሳም አይደለም። ስለዚህ አሁን ደግሞ መልሳችሁ ቀልሳችሁ በሜሪ ቤት አረ ምን በቃ ምን እንስራ በቃ የሆነ ነገር ሀሳብ ይመጣላችኋል። ያችን ነገር አመተው ሚዲያ ላይ ይደፋታል። እና ስለዚህ እኛ ደግሞ ኦኬ እናንተ ብንወዳችሁ ብናከብራችሁም ከሩታ ጎን ብትቆሙ ግን በዚህ ልክ መሆኑ በጣም ይደበራል። እና ልጁን ደግሞ አታስጨንቁት። በቃ ልጁ የሌለውን ተሰጥቶ የሌለውን መናገር የት ያምጣላችሁ? እንዴት ዝም ትላለህ? ተናገር እንጂ አንተ አይደለህ ይመጣ። እሱ መች ብሎ እሱ እኮ ከበደኛ አላለም አይደለ? ዲያስፖራ እስከሆነ ድረስ ከበደኛ አላለም። እናንተ ናችሁ ሻንጣ ጎትታችሁ እና ከሩታ ጋር ተቀመጥ በግድ ሰው ያስፈልጋታልኝ። በቃ ወንድ ሲመጣ ከበር ላይ ቆመህ ማነህ ምናምን ብሎ እንዲያባርር ምን የሚል አልፈልግም ማለች ሩታን። ሩታ እኮ ደንቡንም ህጉንም ተከትላ እየሄደች ነው አይደለ? ወንድ ልጅ ደግሞ ከሴት ልጅ
ከሴት ቤት ሻንጣ ይዞ አይመጣም። ሞ 2 ክላስ ለምን 10 ክላስ ባዶ አይቀመጥም? ካልፈለገች ሳ በቃ ሰው እናንተ አላችሁ፣ እነሱ አሉ፣ እነዚያ አሉ አይደለ? ከቤት ደግሞ ግድ ሰው ይቀመጥ አይባልም። ስለዚህ የምታወሩትን ነገር የምታረጉትን ነገር ጠንቅቃችሁ እወቁ። ልጅቷን አታስጨንቋትኝ። እንዲ እኔ ግን አንዳንዴ የሆነ ኦኬ ድራማ ይስሩ፣ ግን እንዴት ነው በዚህ ልክ ልጁ እየተጨነቀ ደስታ እኮ ሊያለቅስ እኮ ነበር የደረሰ ማለት ነው። ዳኒማ መቼም ያው ለምዶታሊ ካሜራውን በግድ ፍጥጥ። አንተ ወንድ ልጅ አይደለህም? አንተ ምንድነህ? የውሳኔ ሰው አይደለህም? ቆፍጠን በል ምን በል ይሄ ሁላ ያው እኛ በቃ እኛ ደስታን ተቀብለናል። ሩታ እስከወደደችው ድረስ እኛ ምን ወደዋል። በቃ ሩታ ደስታን እርጋታውን ፈልገዋለች። ምስኪን ደግሞ ትከላከልለታለች አይደ አይ ደስታ። ኧረ እንዲሁ ሜሪንና ዳኒን አትችላቸው። እንዲሁ በዝም ብለህ በቃ እኔ ሩታን ፍቅሯን አልተቀበለችኝም እና ሌላ ሴት ልፈልግ ብለህ ዝም ብለህ ከሌላ ሴት ጋር ብትመጣ ይሻልሃል እንጂ ሜሪና ዳኒ እናት አለምዬ አብደው ያሳብዱሃልኝ። እነዚህ 2 እብዶች ያሳብዱሃል። እና ሩታዬ ደግሞ የውሳኔሽ በጣም ደስ ይላልኝ። በጣም ጎበዝ ነሽ። ያው 3ቶቹን 4ቶቹን ትችያለሽ ማለት ነው። ጎበዝ ነሽ እና የ3ታቸውንም የ4ታቸውን መልስ እጥፍ እየሰጥሻቸው ነው። ሜሪና ዳኔ ደግሞ የምታደርጉትን ነገር እወቁ ነው የምላችሁ። እና እንግዲህ ምንም ማለት አይቻልም። እና እኔ ግን ወላሂ ደስታ እንዴት እንዳሳዘነኝ ወይኔ ሩታዬ እኮ ወላሂ እንደው ቀሽት ናት ማለት ነው። ግን አፍነው ሊገሉሽ ነው፣ አፍነው ግድል ሊያረጉሽ ነው። እንዲሁ አለመታደልሽ እና ስለዚህ በግድ ሰውን ተቀበሉ፣ በግድ ሰውን ናግባ፣ በግድ እንደዚህ በል እንደዚህ ነገር ሰውን አታስጨንቁ። ሜሪና ዳኒ እናንተ በራሳችሁ ያው መቼም ለምዳችኋለች፣ ግን ደስታን ደግሞ አታስጨንቁት። እኔ እንጃ ብቻ ዛሬ ያው ፈታም አድርገውኛል፣ ግን በጣም አሳዝኖኛል። ደስታ ወላሂ እንዴት እንዳሳዝነኝ ልነግራችሁ አልችልም። ያለው ነገር ይሄ ነው። ሩታዬ ደግሞ የኛ ቀሽት፣ የኛ ጎበዝ፣ የኛ ታታሪ መቼም አንቺን አልቦ ቪዲዮ የሚሰራ የለም ማለት ነው። አንቺ ካለሽ ነው ሁሉም ሰው እንደዚህ የሚጫወትብሽ። ለማንኛውም ያው ፈጣሪ ይርዳሽ።